አባዬ እንደሱ ይደረግ። እሺ በፍቅር እሺ በፍቅር ነው። እሺ የምር ለካ ሰው እኔ ውስጡ ነው ያቀን የውጭ ነው ማለት ምን እያደረግሽኝ እንደሆነ ቤተሰቦቼ ምን ያውቃሉ? እኔ እኮ እየተጫወትሽብኝ ነው። የምር ለአንቺ አገልጋይሽ ታውቂያለሽ? አጋዥ ራሱ እንደዚህ ይሄን አድርጊ ተብላ ትታዘዝም ራሱ አስባ ካልሰራች አይ የሚታጠቡት ዛሬ በደንብ ካላሰቃየዋልሽ እነዛን እኮ አንቺ አይደብርሽም እንዴ? ማርጨል ነበር። ኧረ በፈጠረሽ ግፍሪ እኮ ማርጨል ነበር የሚታጠቡትንና ይሄ ሳያምርብኛል። በስንት ጊዜ ነው ያያቸው እነዚህ ጫማዎች? ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬም ለፈተና ይሁን ያው ፕራንክ አይባልም ኦልሬዲ ናት ለፈተና አልበለው እና በዚህ አጋጣሚ በርግጥ እኔ ላጸዳ አጋጣሚ ጫማዎች ለማጽዳት ሳስብ ነው ትዝ ያለኝ። ስለዚህ እስኪ ናቲን ለምን አልፈትንበትም ምናምን ብዬ ነው። ናቲ ዛሬ ስራ የለውም ግን ወጣ ብሏን ቅርብ ሰዓት ደውለን ነበር እመጣለሁ ምናምን ብሎኛል። ስለዚህ ምን አሰብኩ መሰላችሁ ውዶችዬ ፍቅሮችዬ ጫማዎችን በዛው ጫማዎች ልታሳይ ነው እንዳትሉኝ ማርያም ለተንኮልም ጭምር ወይም ደግሞ ለፈተና ጭምር ነው። እና እነዚህ ጫማዎችን ማለት እነዚህ ወሉላችሁ እለዋለሁ። እነዚህ ወሉላችሁ እነዚህ የሚወለውሉትን በሙሉ ወሉላችሁ እለዋለሁ። እነዚህ ደግሞ እዚህ ጋር ያሉትን ደግሞ እጠብልኝ እኔ የልጅ እናት አይደለም እንዴ ባባ ጋር ሁሌ እየታገልኩ ምናምን እለዋለሁ። እና ጫማዎችን በዚህ አጋጣሚ ቆሽሸዋል። የሚወለውሉት ይወለወላሉ፣ የሚታጠቡት ደግሞ ይታጠባሉ ማለት ነው። እንግዲህ ክረምት እየመጣ ነው። ያው ንጹህ ጫማዎችን አጣጥበን ምናምን ማስቀመጥ አለብን። የክረምትና የበጋ ጫማዎችን እንለያቸዋለን። በጣም ወዳ ጫማዬ ኤም በስም ይለዛው እና እነዚህ ማለት ነው እንደዚህ ድርድር ብሎ ሲገባ ምን እንደሚል በእርግጠኝነት በዘቦች እንደ ይችን ራሱ እሱ ነው ጊፍት የሰጠኝ ማለት ለሱ ሳይገዛ ለኔ ነው የገዛልኝ ማርያምን የኔ ውድ ባል እና ይችን ጽድድት አድርገህ መጀመሪያችን አጸዳዳትና አቧራለሁ። ያው ብዙም በርግጥ እግዚአብሔር ይመስገን ብዙም አይደለም የኛ ቤት አቧራ የለውም፣ ግን ትንሽ ቆሻለች። እቺን ጽድድት አድርገህ ከዛ እነዚህን ደግሞ የሚታጠቡትን አጥበህ የሚወለወሉትን ወሉለህ ጫማዎችን በስነ ስርዓት አስቀምጥልኝ። እኔ ባባ አሁን ተኝቶ ሊሳለ ምግብ ልሰራ ነው እለዋለሁ አውቄ ማለት ነው። እስካሁን ድረስ ባባ አልተኛም ነበረ። ስለዚህ አሁን እሱ ሳይነሳብኝ እኔ ምግብ ልስራ፣ አንተ ደግሞ እነዚህን ጫማዎችን አስተካክልልኝ ምናምን እለዋለሁ። እስኪ ምን እንደሚል አብረን እናየዋለን። ናቲ በነገራችን ላይ ናቲ ብዙ ጊዜ ጫማዎችን የሚያጥብልኝ እሱ ነው። ኢቭን ራሱ ይሄን ራሱ ገመዶች ምናምን እሱ እንትን የሚላቸው ይሄ ወደ ውስጥ ሲሆን እሱ ሲያስር እንደዚህ ነው። የኔ ከወደ ላይ ነው፣ እሱ ይለያያል። ጫማችንን ስናስር እንኳን ራሱ ማለት ነው። እና እንደዛ ነው አለሁኝ ውዶቼ። እስኪ አብረን እንደሚል አብረን የምናይ ይሆናል። በነገራችን ላይ ፋሚሊዎቼ ትንሽ ሰሞኑን ዩቲዩብ ቀዝቀዝ ብላለች። እስኪ ኮሜንቶችን አንዳንድ ነገሮችን እያረጋችሁ ማለት ነው እንቅስቃሴ እንዳደርግልኝ አድርጉልኝ። አላቅም ማለት አስተያየት ካላችሁም ጻፉ። የሆነ የኛ ስተት ከሆነም ስተታችን እንድናርም በቃ ቪዲዮዎቼ ብዙም እየታዩ አይደለም፣ ወደ ሰው እየደረሰ አይደለም። እኔ እንጃ አላቅም። እና ውዶቼ ለማንኛውም እንደዛ አድርጌያለሁኝ። አሁን ካሜራዬን አስተካክዬ እደውልለታለሁ ማለት ነው ለናቲ። በነገራችን ላይ ካሜራ አየም አላየም ችግር የለውም። እሺ ካሜራ አየም አላየም አያችኋት? የእንትኗ የጫማው መደረሪያ ራሱ አንስቻ ስመጣው ግድግድ ውልክፍክፍ ብላለች። እሷን ጽድድት አድርገህ ከዛ ደግሞ የሚታጠቡን እጠብልኝ ይለዋለሁኝ ሲገባ እንዲታወት ማለት ነው። እኔም ማለት ነው አግዘዋለሁኝ ጀመር አድርጌ አውቄ ያችኛይቱ የወላለቀችውን ለማስተካከል አስመስዬ አንተ እንደዚህ አድርግ ይሁን። እነዚህ የሚወለወሉትን ጨርቆች ማለት ነው ጨርቆች ይዣለሁ እዚህ ጋር የሚወለወሉትን ጫማዎች እንዲወለውልኝ አዘዋለሁ ማለት ነው። እኔ ደግሞ እቺን አጸዳድቼ የተወሰነ እዚህ ጋር የወላለቀች አለች እሷን እየገጣጠምኩኝ እጠይቀዋለሁ ማለት ነው። ውዶችዬ እንግዲህ ካሜራውን ቁጭ አድርገን ናቲ እስኪመጣ ድረስ እንጠብቃለን። ባባ ካልተነሳ ማለት ነው። ባባ ከተነሳ ያው እንግዲህ እንደዚህ ተዝረክርኮ ባባ ከተነሳ እሱ ደስ ይለዋል፣ ለኔ ደግሞ ይደብረኛል ማለት ነው። እንደዚህ ዝርክርክ ብሎ ወይም ደግሞ አዲስ ነገር ሲያይ ለምሳሌ ለብሼው ማላቀውን ጫማ ወይ ደግሞ ለብሼው ማላቀው ልብስ ሲያይ በጣም የሚደሰተው ማርያምን እንዴት እንደሆነ አላቅም። እሱ አይቶት የማያውቀውን ነገር አዲስ ነገር ሲያይ እንዴት እንደሚደሰት አሁን ለምሳሌ ይሄን ጫማ ብዙም ሰዓት ለብሼው አላቅም። ይሄን አሁን እሱ ካየው በጣም የሚደሰተው ባባ ማለት ነው። እና እሱ ከተነሳ እሱ ደስ ይለዋል፣ ለኔ ደግሞ እንደዚህ ተዝረክርኮ እንዲነሳ አልፈልግም። ቶሎ ብዬ ናቲዬ ቶሎ ከመጣልኝ እሰየው ጠብቃለሁ ማለት ነው። ከዛ እሱን ጫማዬን አጽዳልኝ እኔ ምግብ ልስራ አለዋለሁ። እሺ ይላል አይልም አብረን የምናይ ይሆናል። ቁጭ ብለን እንጠብቀዋለን ማለት ነው። እየመጣ ነው
ጫማዎች እኮ ሰላማዊ ሰልፍ ወጥተዋል። አንተን እየጠበቁ እኮ ነው ውዴ። እኔ ምን አድርጋለሁ? ውዴ ዛሬ ረፍት አይደለ? እስኪ ጫማዬ በጣም ቆሽሿል። ቁጭ ባል እስኪ። እሺ ምን ላድርግ? ማለት እኔ አሁን ባባዬ እስካሁን ድረስ እየረበሽ አልተኛልኝም ነበረ። እሺ ስለዚህ እኔ ምግብ ለስራ፣ አንተ ደግሞ ጫማዎችን ማለት ነው እነዚህን ውልውል አድርገህ የሚታጠቡትን ደግሞ ጠባቸው። ለምሳሌ እነዚህ ይሄ ቆሽሿል። የቆሸሹትን ጫማዎች ጠባቸው፣ ያልቆሸሹትን ደግሞ ብለህ እዚህ ጋር ማለት ነው ትብትብ አድርጋቸው። እኔ ደግሞ እንትን ልበል። አንቺ ግፍ አትፈሪም እንዴ? ውዴ መተሳሰብ እኮ ያለ ነው። እሺ መጀመሪያ ቁጭ በልና መተሳሰብ እኮ ነው ውዴ። መተሳሰብ ማለት እንደዚህ ነው እንዴ? እና ምን ችግር አለው? ጫማዎሽን ሁሉንም ጫማሽን ፈተና እኮ ነው የሚመስለው። ምንም ፈተና አይደለም አባቴ። ለአጸዳ ማለት በቃ ሳይው ቆሽሿን። ስለዚህ ያለኝ አማራጭ በቃ አጸዳርተን፣ አሁን ደግሞ ክረምት እየመጣ ስለሆነ የክረምቱና የእንትኑን የበጋውን መለየት አለብን። መደርደሪያውን ሁሉ እኮ አጸዳው ማለት ነው የቀረሽ። መደርደሪያውን እኔም ብሆን አጸዳዋለሁ። ይሄ እንኳን ችግር የለውም እኔ አጸዳዋለሁ። ይሄንን ያጸዳዋለሁኝ። አንተ ደግሞ እንትን ያሉትን ያልተጸዱትን አንተ አጽዳ። ፈጣሪስ እያቸው እነዚህ ማለት ነው ማለት የሚጸዱትን ይሁሉ በዚህ ጋር ውልዱ ላርጋችሁ ውሃ እንትን ብያለሁ፣ አጥብዋለሁኝ በዚህ አጽዳ። ከዛ እኔ ደግሞ እቺን ወለወል እንዳደረገ ምግብ እሰራለሁ። አንቺ ብትወለቡ ምን ችግር አለው? አባቴ እንዲፈጠን እኮ ነው። እንዲፈጠን አሁን እንዲፈጠን ስለወለቡ ሆነ የሚፈጠን አይደለም። እኔ ቶሎ እንዲጨርስ ነው። ምን አስባለሁ? ቶሎ እንዲጨርስ እኮ ነው። እሺ አሁን ቶሎ በላ አንተ ባባ ሳይነሳ ቶሎ፣ ከዛ ምግብ እሰራለሁ። ኧረ ውዷቴ ፈተና አታብዢ። አይደለም ቆይ ችግር አለው እንዴ? እኔ ልጅ አይደለም። አንቺ እኮ ምንም የቀረሽ ያለሽን ጫማ ሁሉ እኮ ነው አውጥተሽ እዚህ የጠበቅሽኝ። የቆሸሸውን እኮ ነው። በእርግጥ ያለኝን ጫማ ነው ያወጣው። ቢሆንም ደግሞ ምን ችግር አለ? እኔ ሚስትህ እንትን ብዬ በቃ ጽድት ያለ ልብስ ለብሼ ጫማ ባለኝ ነገር ላይ ምን ጽድት ብል ደስ አይልህም? እና እኔ ስላጸዳሁት ነው ጽድት የምትይ አንቺ። ለምን አትወለው? እኔ እኮ ስራ እንዲህ ልሰራ ነው ውዴ። አንቺ ግን እናቴም ግፍ ፈሪጡ ግፍ አይደለም እኮ አባቴ። እኔ የሌለ ታሪክ አታምጪ። ይሄ እኮ ግፍ አይደለም አባቴ። ምን መሰለህ መተሳሰብ፣ መተጋገዝ የሚባል ነገር አለ አይደለ? እንደዛ ነው። እሺ አሁን አንተ ጫማዎቹን ወልውል፣ እኔ ደግሞ ይሄንን ቅድም ሳማጣው ተፈቶብኝ እንትን ልበል እና አሁን ምን ላደርገው? እሺ አሁን እኔ ያው ወልውል ነው ታለው ነው የሚታጠቡትን ይታጠባል። ልጣጠው ችግር የለውም። ግፍ ፍሪ ነው የወንድ ልጅ ግፍ ደግሞ ተዋለ። እነዚህን አወሉላቸውና አሁን ስለማይመች ክረምት ስለሆነ በፌስታል አድርጌ ማለት ድጋሚ እንዳይቆሽሹ በፌስታል አድርጌ ቁጥር እያደረኩኝ አስቀምጣቸዋለሁ ማለት ነው። ዛሬማ አለኝ ሁሉ ጫማ ብለሽ የምታሳዩ ነው። እንደዛ አይደለም አባቴ፣ አልገባህም አንተ። እኔ ቶሎ በል አሁን ምግብ ሰራ ነው። ቶሎ በል እንዳትዝ እኮ ብዬ ነው። ኧረ እንዴ ኧረ በስመ አብ። ለእናቴ ያላደረኩትን ነገር እኮ ነው ላንቺ ያደረኩት። እኔ ለእናቴ ያላደረኩት ነገር ለማን የማደርገው ነው? ያንተ ልጅ ባባ ጋር በቀስ መሄድ ባባ ረባሽ ነው ታውቃለህ። ከባባ ጋር ነው የምውለው። ብዙ ስራ አለብኝ። ምሳ እሰራለሁ፣ ራት እሰራለሁ፣ ቁርስ እሰራለሁኝ። እቃ ማጠብ አለ። ግዴታ አይደለም ግን ያው ግዴታ አይደለም። በቃ ግልጹ ልንገርሽ፣ ግዴታ እንዳልሆነ ነው የምነግርሽ። ግዴታ ስላልሆነ ያው እንደ ግዴታ ላደርገው እችላለሁ፣ ግን እንደ ግዴታ እንዳትቆጥሪ። እንደ ግዴታም ጭምር ነው። ለምን ታውቃለህ? ግዴታም ጭምር ነው። አልወለውልም እንደው አነካለሽ እኮ ነው ውዴ። ለሚስትህ እኮ አባዬ እንደሱ አይደረም። እሺ በፍቅር በፍቅር ነው። እሺ እንጂ ደግሞ እንደዚህ አይነት ነገር ትለላጫለሽ እንዴ? ዛሬ እኮ ይኸውልህ አባ፣ ዛሬ ምን መሰለህ አንተ እረፍት ነህ አይደለ? እኔ ግን አንቺ ሁልጊዜም 30 ቀን ሙሉ እረፍት የለኝም ታውቃለህ። አንተ የምታርፍባቸው ጊዜቶች አሉ። እኔ ልጅ እያሳደግኩ ነው። ምሳ ቁርስ ራስ እሰራለሁኝ፣ እቃ ማጠብ አለ፣ ቤት ማጽዳት አለ፣ ብዙ ነገሮች አሉ አይደል እንዴ? እና ታዲያ አንቺ ጫማ ሙሉ ለኔ ግዴታ ታደርጊዋለሽ እንዴ? ግዴታ አይደለም መተጋገዝ። ለሚስትህ እኮ ነው። ወጥን ብለሽ አውጥተሽ ጣይው ከፈለግሽ ሰንሳት አታረጊም እንዴ? እና ታጸደልኝም ግን እንዴ አንቺ እንደዚህ ይባላል እንዴ ሲጀመር? እሺ በፍቅር በቃ ሰሚ በፍቅር እንጂ በጉል በግዴታ ማለት ነው። እሺ በፍቅር እንኳን ጫማሽን ምንም ነገር ላደርግ አልችልም እኮ በፍቅር። እሺ ናትዬ ምን ነው ደግሞ እቺ አንተ የገዛሃት ማን አነሰችኝ? ከፍ ብታረጋት እኮ አሪፍ ነበር። ጫማዎችን ጨርሳ ትይዝ ማለት አነሰች 6 ናት ምናምን ናት እኮ 1 2 3 4 5 6 ብቻ ነው የምትይዘው። ባለ 8 አገዛም ነበር። ከገዛህ አይቀር ፋብሪካው ራሱ አልተመረጠም አለ እኮ አልተመረጠም። እሱ ራሱ 8 ነው ተመረጠ። ይኸው እዚህ ጋር ራሱ ነው
ይው ጨርቅ አይደለህ ማለት ነው። የሚጎለጎሉት እንደነገርኩ ለማንኛውም በፍቅር ነው ስላልሽ እንጂ ማለት ነው። እነሱን ተዋቸው። እነዛኞቹ በግዴታ ቢሆን ማለት ነው እንኳንም ጨማ ምንም ነገር አላደርግም። ይኸው የወለደችኝ እናቴን የምረኝ ነው። ኧረ በቃ እና አንቺ ግፈኛ ግፍ እኮ እየዋልሽብኝ ነው። እኔ ላይ እኮ ግፍ አይደለም መተሳሰብ፣ አንቺ ጫማ ሁሉ መተሳሰብ ነው እንጂ እኮ ግፍ አይደለም። ኧረ ዝም በይ በእናትሽ፣ እንደዚህ መተሳሰብ የለም። ሰው ነው እየበደልሽኝ ነው የምር። እኔ እሺ በቃ መበደል አይደለም እኮ እኔ እኮ ልብስህን እራሱ አጥብልሃለሁ ከፈለክ ልብስን አጥብልሃለሁ ፍላጎት ካለህ እና ጊዜ ካለህ ልብስ ማጠብ ግዴታሽ ነው ሲጀመር። ኧረ እንደ ግዴታ አይደለም እኮ ማን ግዴታ አደረገ? አንቺ ምክንያት እየፈለግሽ ጫማዬን እንደዚህ ካላደረክ ልብሴን እንደዚህ ካላደረክ የምትይኝ ምንድን ነው? ይሄን ያህል እንዴ ምን አለብኝ? እኔ ተሰቃየሁ። ምንም እኮ ስቃይ አይደለም። ችግር አለ? አንቺ ስትፈልጊ የምታረጊው ነው። እኔ ለአንተ ብታዘዝ አንተ ለእኔ ብትታዘዝ ምንድን ነው ችግሩ? ፈተና መሰለብሽ? የምሬን ነው። ምንድን ነው ችግሩ? እኔ ለአንተ ብታዘዝ አንተ ለእኔ ብትታዘዝ ለአንቺ ፈተና መሰለብሽ? ሁሉንም ያለሽን ንብረት ሁሉ አውጥተሽ በአደባባይ እንደዚህ ካላደረክ እያልሽኝ የሚያካክለው ደግሞ ጫማው በእግዚአብሔር ይሄ ሰው ነው የሚለብሰው ወይስ ምንድን ነው? ይሄ ምንድን ነው? ፈጣሪ ትዕግስቱን ስጠኝ። ይሄን ጫማ ለብሰሽ ማለት ነው ከኔ ጋር ጭራሽ አትወጪም። እንዴት እኮ ምንም አያስቸግርም ማለት ነው። አንተ ለብሽ ላሳይ እስኪ። ደግሞ ተሰብረሽ እሱ ይሄ እኮ ምቾት ነው። ሰፊ እኮ ነው እንትኑ ራሱ። እስኪ ልበሰው እስኪ። እንደውም ከየት ነው የተሰበሰበው? ሚዲያ ነው ያለው ሰው እንትን ነው እንደውም ከሱ ይሄኛው ትንሽ ቀሚሱ ግን አለ የዚህ ማላበሻ አለ። አንድ ቀን ደግሞ ልብሶችን በሙሉ እናወጣቸውና በደንብ አራግፈን መልሰን ምን እናደርጋቸዋለን? እንትን እንላቸዋለን። በደንብ እርግፍግፍ አድርገን እስኪ አምጣው እስኪ ልልበሰው እሱን ጫማው ላሳይ እኮ ብዬ ነው። ራስሽ የሆነ ምን ያደርግልኛል አንቺ ጫማ ማለት አንተ ነው ውብ ሆኜ ብታይልህ ውብ ሆነልህ አንተ ማለት ነው። ደስ አይልም? ለማን ነው የምትታየው? እኮ ለአንተ ማለት ነው። ለእኔ አሁን ኖርማል ነው፣ እንደዚህ በቂ ነው። ከፍታ እንኳን የለውም እራሱ እሱ እንደውም ከፍታ አለው። እንዴት ነው አያምርም? አላውቅም። እንዴት ናት ሚስትህ? ቆንጆ አይደለችም? ያለሽን ጫማና ልብስ ነው እንደምትሰጪው። አሁን ደግሞ ልብሶችን ደግሞ ማለት ነው አንድ ቀን እረፍት ቢሆን ቀን ደግሞ እናውጣቸውና ማለት ነው ለክረምት የሚሆኑትን በክረምት ከዛ ደግሞ በቃ በደንብ አጣጥፈነ ምናምን ትብትብ ታረግልኛለሽ። እሺ አባቴ፣ እሺ ይፍቀር። ይሄን ያገዝኩ ወይ ዘንድሮ ላይ ፍሬም ታምሩ ይሄን ያገዝኩ ወይ ዘንድሮ ብሏል። እውነቱን ነው እናቴን። አሁንማ ሴቶች በቃ አበዛችሁት እኮ። እውነቴን ነው። በጣም ደግሞ አንዳንዴ ባልሽን ማለት ነው ለባልሽ ክብር ይኖርሽ። ባልሽን አታከብሪው። እኔ ስንቴ ነው የምነግርሽ? እስኪ ግን ቆይ እስኪ ጫማዎችን ልለካቸው እስኪ። ሰፍተውኛል ጠቦኛል የሚሉት እናትዬ፣ ቆይ ሰፍተውኛል ጠቦኛል የሚሉትን በዚህ አጋጣሚ ልለካቸው እስኪ። ውይ ተሰብሮብኛል እናትዬ። በስርዓት እኮ አሁን በስርዓት እናስቀምጣቸዋለን። ይሄ ጥፍ ስብርብር አለች ጫማዬ። በዚህ አጋጣሚ እስኪ ይልኝ ጫማዬን እስኪ ውዱ። አሁን እኮ ባባዬ ጋር አይመች እያለ ማለት ነው። እነዚህ ሙሉ ናቸው። እስኪ ይልኝ ጫማዬን ይታይልኝ ውዱ። ምን ነው አኮረፍክሳ? አይ ልኬ ነው አልሰፋኝም፣ ግን ከሰውነቴ ቢቀንስም ጫማው አልሰፋኝም። ይሄን ለካው እስኪ ይሄን ወልሎና አስተኝና እንድለካው እኮ ነው። እኔ ስራ ላይ ነኝ። እሺ ዝም ብዬ ለካው በኋላ ትወለውለዋለህ። ምን ነው ያኮረፍክ ትመስላለህ? እኔ እኮ ምሳ ምናምን ልሰራ ስለሆነ ነው ውዱ፣ ምግብ ልሰራ ስለሆነ ነው እንጂ አንተን ላስቸግር ፈልጌ አይደለም። እስኪ አንተን ካገባው በኋላ ማለት ነው ጫማዎች እስኪ ልኬ ናቸው ሰፍተውኛል ጠበውኛል የሚሉኝን በዚህ አጋጣሚ በጣም ማለት ባባን ከወለድኩ በኋላ ጫማዎቼ ብዙ ጊዜ እቺን ብቻ ነው እየለበስኳት ያለሁት እንጂ ሌሎቹን እየለበስኳቸው አይደለም። ደግሞ ይሸታል ጫማ በጣም ይገማል። የተግማማ ነው። የትኛው ታምራለች? እስኪ ምረጥልኝ። አርዛቴ በእናትሽ የትኛው ያምራል? መስታወት አቀርበሽ በመስታወት ይያያል። ለምን እንጂ ለማነሳ
ውዱ ላንተ እኮ ነው። ቀሚስ ለብሰሽ ነው እንደዛ ማለት ያለብሽ። ሱሪ ለብሰሽ እንደዚህ ብትይኝ እኔ አልሰማሽም። ይሄ እኮ ችግር የለም። የዚህ አይነት ሱሪ እኮ ሰፋ ያለ ሱሪ ከማንኛውም ጫማ ጋር ይለበሰናል። እንደውም ከእንደዚህ አይነት ጫማ ጋር ነው ከስኒከር ጋር ከምንለብሰው። በረሮ ደግሞ አንድ ቀን ተሰብረሽ እኔ ሄዳሁኝ። ይሄም ቆንጆ ነው፣ ቆንጆ ነው። ውድ አንድ ቀን ተሰብረሽ ጉዱኝና ይሄን ደግሞ እዛው በየእንትኑ ግን ይሄን አላጸዳሁም፣ ይሄን አላጸዳሁም እንዴ እኔ እኮ አንተስኛው ደግሞ እሺ ስለኛኛው ጫማ እዛ ጋር ያለውን አባቴ ሰዩ እኔ እኮ እየለበስኩ ነው ጫማውን ላንተ ላሳየኩ ብዬ ነው። አምጣው እሺ ላሳየኩ ብዬ ነው ላንተ ወልውለ ጨረስካቸው እንዴ? ይሄን ጫማ መቼ ልለብሰው ነው ግን ሳሳዝን። እኔ አስቤ የነበረው እንትን ነበረ ከፍታ እንዲኖረው አልነበረ፣ ግን እሱ ከፍታ አለው ማለት ለቤት ሲሊፐር ነበር አስቤ የነበረው። ግን ያው በኦርደር ስለነበረ ምን ሆነ እና ተከስከሳ ተይስኪ። እሺ የትኛውን አጸዳህልኝ? ይሄን አድርሰው ልመልሰው ግን እኮ አባቴ እንድታጥብልኝ ነበር የፈለኩት፣ እነዚህን ሳይሆን እነዛኞቹን በተለይ የቆሸሹትን ማለት ነው። አንቺ ገፈሬ እንጂ የቆሸሹትን እቺ ጫማ አታምርም እንዴ? በስሜ አኮረፍ ክሳናት የምን ነው እንዴ? እኔ እንደዚህ ማለት ማገዝ ያናደር እንዴ? ምን ነው ናቲ አሁን ተልተሎ በሰብስበሽ አንሹ ከዚህ። ለማንኛውም የኔ ውድ እንደዚህ ላስቸግር ሳይሆን ይታዘዛን አይታዘዝም የሚለው ለመፈተን ነበር እንጂ አንተን ላስቸግር ፈልጌ አይደለም። ማጠጥ አለብኝም እኔ ራሴ ያጥባለሁ። ግን ብዙ ጊዜ ደግሞ እንደምንተጋገዝ ታውቃለህ። ብዙ ጊዜ ጫማዬን ታግዘኛለህ አይደል? ባጭሩ አንቺ ምን ነው እኔን ለመፈተን ነው እንዲያስብሽ ያደረገ። እስኪ ያግዘኛና ያግዘኝም በሚለው ነው። ና ነይ ና ቀልዳለሽ እንዴ? አንቺ መቀለጃው ሰዓት ነው። ሁሉም ነገር ይቀልዳል። ይሄ እኮ ቀልድ አይደለም አባቴ። ያግዘኛና ያግዘኝም ለማለት ፈልጌ ነው። ለማን ነው ያግዘኛና ያግዘኝም ብለሽ የምትናገሪው ታዲያ? ኧረ አንቺ ቀልድሽና እስኪ በግምት ማለት ነው ያግዘኛል ወይስ አያግዘኝም የሚለው ለማወቅ ነበረ። የኔ ውድ ባል እጅግ በጣም አድርጌ አመሰግናለሁ። ያው በእርግጥ እነዚህ ጫማዎች ይታጠባሉ። ሰሞኑን አንድ ቀን እግዚአብሔር የፈቀደ ቀን አጥባቸዋለሁ ማለት ነው። ለአሁኑ እንደዚህ ይቀመጡና ማለት ነው። ለአሁኑ ይቀመጡ። ከዛ ግን የኔ ውድ ናቱ እነዚህኞቹን ደግሞ ያው ሰብሰብ አድርጌ በፌስታል አድርጌ እንዳይቆሽሹ አስቀምጣቸዋለሁ። ግን ታጥቦ ጭቃ አጥባህ ወሉ ለመልሰ ጭቃ አንቺ ፈተናሽ መቼ ያልቃል ሲጀመር? ይሄ ምን ችግር አለው ናትዬ? መተጋገዝ መተሳሰብ ያለ ነው እኮ። ያንቺ መተጋገዝ እኔን እንደዚህ አድርግ ብሎ ማሰቃየት ነው እንዴ? ጭራሽ ምን ደግሞ ይባስ ብለሽ አሁን የምታረጊው ነገር ደግሞ በጣም የሚደብር ነገር ነው። የምር እንደዚህ የሚደብር አይደለም። የሚደብር ሳይሆን አሁን እኮ የቀረሽ ነገር የሆነ ነገር ብቻ ነው የቀረሽ ማለት ሁሉንም ደግሞ አንዳንዴ የቤት ሚስጥርም አለ እኮ። ምንም ለምሳሌ ሚስጥር የምትለው ምን ሚስጥር አለና? ካሜራ እየደበቅሽ ዝም ብለሽ እንደዚህ ታረገው ነው። እንደዚህ ይደብራል በጣም። እና ደበረክ አይደለም ባጭሩ ማለት ነው። ያንቺና እኔ ህይወትም ራሱ አይደለም። እስኪ አንዳንድ ጊዜ ብዙ ጊዜ አንተና እኔ በካሜራ ብዙ ሰዎች ማለት ነው ከካሜራ ጀርባስ እንዴት ነው ይተሳሰባሉ ወይ ምናምን የሚሉ ሰዎች አሉ። አዎ እንተሳሰባለን። ካሜራ ደብቄ ራሱ ውስጥ ይቆይ እንተጋገዛልና አይተጋገዝም የሚለውን ለተመልካቾቻችንም ለጓደኞቻችንም በድብቅ ካሜራ አንተ ሳታቅ እነሱ ያግዛታና ያግዛትን ሷስ ሲተሳሰባሉ አይተሳሰቡም የሚለውንም በዚህ አጋጣሚ እንዲያዩ ነው። እና የኔ ወዳ አመሰግናለሁ። እሺ ህይወትን ግን ፈተና አታርጊው። ፈተና ሳይሆን ለአንቺ ይከብድብሻል። የምሬን ነው። ህይወት ፈተና ከሆነ ጥሩ አይደለም። እኔ የሚያማርኝ ነገር ነው ያደረገው። ቤት አሁን ሰው ውሎ ገብቶ ቤት ውስጥ እረፍት የሚያደርግበት በቃ ብዙ ነገር አለ። አንቺ ቀጥታ እንደመጣው ወደ ስራ ነው። ስራውን ደግሞ ጫማዬን እንደዚህ ያርግ አይባልም። ባልሽ ነኝ ባይዞይ
እና ባልሽም ቦታ ይኖርሽ ሲቀጥል አንዳንዶቹ እኮ ያንቺና እኔን ፕራይቬሲ አደባባይ አታውጪው። ይሄን ኮሜንት ተቀበይ። ለማንኛውም ጫሽ እሺ አንዳንዶቹ እኮ እንደውም ከስራው መጥተው ራሱ ማለት እኔ እኮ የልጅህ እናት ነኝ ባባዬን ይዤ ስንከባከብ ሳጥብ ሳለብስ ሳበላ በቃ ብዙ ነገር ሳደርግ ነው ሙሉ አይደለ? ይሄን ታውቃለህ። ስለዚህ ብችል ራሱ ማለት ነው ዛሬ ረፍትም ስለሆንክ ገባ ብለህ ራሱ ምግብ መስራት ትችላለህ አለ። ሁሉም ነገር አግባብ አለው። ያላግባብ ሲሆን ደግሞ ያስጠላል በጣም። በቃ ነገርኩሽ። ከዚህ በላይ አንቺና እኔን ፕራይቬሲ ለሁሉም ሰው እያወጣሽ እንትን አትበይ። ለህይወትሽን ራሱ ደበቅ ያለ ነገር ሁሉም ነገር ግልጽ፣ ሁሉም ነገር ሚዲያ ላይ ያወጣ አለቀ። ችግር የለውም። ከዚህ በላይ ለነገር መናገር አያስፈልግም። መጥፎ ነገር አለ ጥሩ ነገር ነው። ይሄ የሚጠቅምሽ ኮሜንት ነው። ባይዘይ ይጠቅምሻል የማስበውን ኮሜንት ነው እየነገርኩሽ ያለሁት። ይሄ ታዲያ መጥፎ ነገር ታስባለህ እንዴ? አይደለማ ያንቺ እንደው ቢያንስ እኮ ይሄን ቪዲዮ እኮ ጓደኞቼ ሁሉም ሰው ያየዋል አይደል እንዴ? ቤተሰቦቼ ጓደኞቼ ያያል። ምን ያክል ግፍ እየዋልሽብኝ እንደሆነም እንኳን ማሳይ። ይሄ እኮ ግፍ አይደለም መተሳሰብ አይደለማ። አንቺ መተሳሰብ እንደዚህ አይደለም። የምሬን ነው። እኔ አንቺን ስሚ፣ እኔ አንተን ዝቅ ብዬ ባጥብ ምን ችግር አለ? ምግብ ሰርቼ እኮ ላበላሽ እችላለሁ። በቃ አሁን እኮ ውዱ በቃ እንደዚህ ማለት አንተ እንደነገርኩ ለመፈተን ነው እንጂ ሁሉንም ነገር ጨራርሻለሁ። ዛሬ ባባዬም ትንሽ ተኝቶልኝ ስለነበረ ምግብም ተሰርቷን። ስለዚህ እስኪ ምን ያግዘኛ ነው ያግዘኝ በሚለው ነው እንጂ አሁን ቀጥታ በቃ ሰላም ፈተና ድንገት ወደ ጽም ይቀየርስ? ይሄ ምን ጻው ይቀየራ ነው? ይሄ እኮ ያለ ነው ወይ? እሺ ትላለህ ወይ ብትላለህ? ይሄ እኮ ጻም የለውም። ለማንኛውም ጥሩ አይደለም። ለማንኛውም ውዶችዬ ታዛዥ ባል፣ መልካም ባል፣ ትሁት ባል እንደኔ እንደናቴ ያለ ለሁላችሁም ለመዳም ቅመሞች ይስጣችሁ። የኔ ውድ ባል እንግዲህ ያው እጠብ የተባለውን አላጠበም። በታዘዘው መሰረት ባያደርግም በእርግጥ ውሃ ባስተካከለለት ያጥብልኛል አውቃለሁኝ። ሌላ ጊዜ እኔ ራሴ አሁን ደመና ስለሆነ ማጠብ አልፈለኩም። ፀሐይ በሚሆን ቀን አጣጥባለሁ። የሚታጠበውን እነዚህ የሚወለወሉትን ወላውሏል። በተጫለ መጠን እነዚህኞቹንም ወልውሏቸዋል። ስለዚህ ታዛዥ ነው ማለት ነው የኔ ባል። ውድ ባለቤት ያመሰግናለሁ በድጋሚ። አታኩርፍ ግን አኩራፊ እየሆነ ነው። ምን ትላላችሁ? ወንድ ልጅ ሲያኮርፍ አያምርበትም አይደለ? ደግሞ አኩራፊ እየሆነ ነው። ምከሩት፣ በኮመንት የሆነ ነገር በሉት እና ውዶች እንደነገርኳችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስኪ ቻናላችን ትንሽ ሰሞኑን ልክ አይደለም ወይ ደግሞ ከኛ ስህተት የሰራ ነው ካለ በኮመንት አርሙን። ቪዲዮአችን ለሰው እይታ እየደረሰ አይደለም ይመስለኛል። እስኪ ላይክ ኮመንት እያደረጋችሁ ማለት ነው ሸርም እያደረጋችሁ አነቃቁልን እላለሁ። ውዱ ምን ትላችኋለህ? እኔ ምንድነው ጨርሻለሁ። አንቺ ከተናገርሽ በቂ ነው። እሺ ባይ ይመቻችሁ።